ጋር ናት። በእንጀራ እናት ነው እያደገች ያለችው። ኦኬ። ሁለተኛው ደግሞ የባልሽ እናት ናት እያሳደገች ያለችው። አብረው አንድ ግቢ ነው የምንኖረው። አንድ ግቢ ነው የምንኖረው። ወንድ ነው። ስንት ጊዜ ሆነሽ ኩዌት ከሄድሽ? አሁን 6 ወር እየጨረስኩ ነው። እና እየሰራሽ ለሱ ነው የምትልኪለት? እስካሁን ለማንም አላኩም። ራሴ ነኝ የማስቀምጠው። አላማሽ ምንድን ነው? አሁን ምንም አሁን ብዙ ነገር ነው የማስበው። ማለት አላማሽ ለመላክ ነው ወይስ የ2 ዓመት ደሞዝሽን ራስሽ ይዘሽ ለመግባት ነው አላማሽ? የ2 ዓመት ደሞዜን ራሴ ይዤ መግባት ነው አላማዬ። ጎበዝ፣ እሱ ጥሩ ነገር ነው። አሁን የተሰደድሽበት ምክንያት ገንዘብ ነው? አይ አይደለም፣ ጭቅጭቅ ነው እንጂ ጭቅጭቅ ባይኖር ኢትዮጵያ ውስጥ የመኖር አቅም ነበረሽ? ኑሮ አልከበደሽም ነበር? አልከበደኝም። እሱም ተስተካክሏል። እኔ እየሰራሁ የእሱን ዕዳ እንዴት እያልሽ ነበር ትከፍይ ነበረው እየሰራሽ? እሱ እየሰራ ነው፣ እሱም እየሰራ ነው፣ እኔም እየሰራሁ ነው። ጨርሰናል ዕዳችንን ከፍለን። ግን አደራሽን ተመልሰሽ እንዳትከስሪ። ተመልሶ ማለት እኔ እንጃ። ያኛው የመጀመሪያው ባልሽስ ቁማሩን አሁን አልተመለሰበትም? አልተመለሰበትም። አሪፍ ቢዝነስ እየሰራ ነው። ደግሞ እድልሽ እኮ በእናትሽ ልክ አንቺ ስታዩ ጸበል ገብቶ ቁማር ትቶ ተለውጦ ደህና ሰው ሆነ። ለሁለተኛ ሚስቱ አየሽ። እኔ የሰራሁት ሊያስተካክዬ ተውኩት። አንቺ ያበጀሽውን ሌላኛው። አሁን ደግሞ ይሄኛው ደግሞ አንቺ አጠገቡ የለሽም። የሚቆጣጠረው ሲያጣ መልሶ ወደ ቁማር እንዳይሄድ እኔ እንጃ። እንግዲህ እግዚአብሔር ያውቃል፣ እሱን እግዚአብሔር ያውቃል። ግን እሱ አሁን እንድመለስ ይፈልጋል። ነይ በቃ አሁን እኔ እየሰራሁ ነው፣ ገንዘብ እያገኘሁ ነው፣ ነይ ነው የሚለው። እኔ ትኬት ልላክልሽ፣ ነይ በቃ ነይ። ግን ብመለስም ጭቅጭቁ እንዳለ ነው። አሁንም በእሷ ምክንያት መጣላታችን፣ መጋጨታችን፣ መነታረካችን አይቀርም። እኔ በቃ አሁን ዝም ብዬ አሰብኩና በቃ ሁለቱንም ልጆቼ እኔ እዚህ ሰርቼ ሄዳለሁ። የሆነ ነገር መክፈቻ ከሰራው ሁለቱን ልጆቼ ብቻዬን ማሳደግ ነው የምፈልገው። በቃ ችግር እኮ እኛ ሴቶች የምንወደውን ስለምንመርጥ ነው እንጂ የሚወድሽ ይሻልሽ ነበር የመጀመሪያው ነበር። አሁን ነው ስበሴ ነው። አሁን ወይ ማሮሽ ብቻሽን ቀረሽ። በቃ ወይ ብቻሽን ሆነሽ ሁለቱንም ልጆችሽን ማሳደግ ነው። እኔ አሁን በቃ እሱን ነው ያሰብኩት። አብይ እግዚአብሔር ጭቅጭቁ ማይቆም ከሆነ ሰላም የሌለው ህይወት ከመኖር ብቻሽን ሁለቱንም ልጆችሽን ሰብስበሽ ማሳደግ። የተለያየ ቦታ ደግሞ ካደጉ የእህትና ወንድም ፍቅር ስለማይኖራቸው እንደ ባዳ ሲያድጉ እንደ ባዳ ሊተያዩ ይችላሉ። ወንድምና እህት አንድ ቤት ነው ማደግ ያለባቸው ሁለቱም። እኔም እሱ ነው የማስበው። ሞክር ያለው እንግዲህ እግዚአብሔር አልፈቀደም። እንዳደግ ትዳር ከእግዚአብሔር ዘንድ ነው። እግዚአብሔር ሲፈቅዱ ነው የሚሆነው። እሱማ ትክክል። ፈጣሪ ባርኮ ሲሰጥ ነው። ስትሄጂ አሁን ሁለቱ ልጆችሽን አንድ ላይ አርገሽ አሳድጊ በእናትሽ። ያኔ እንደሱ ነው ያሰብኩት። ፕሊስ አብረው ካላደጉ የእህትና ወንድም ጣዕም አይኖራቸውም። እሺ አይተሳሰቡም፣ አይተሳዘኑም። እንደ እህትና ወንድም የተለያየ ቦታ ካደጉ አንድ ላይ በቃ ልጆች አይበተኑ። አረ በጣም ከባድ ነው እውነት። አንዳንዴ ብቻ ብዙ ነገር አለ። ሴት ስትሆኛ ውዬ ብዙ ነገር አለ። ያለ አባት ማደግም ተጽዕኖ አለው። ብዙ ነገር አለ። ብቻ እግዚአብሔር ግን አትሊስት ያለ እናት ከማደግ ያለ አባት ማደግ ይሻላል። ዋናው እናት ናት እንዲያው በጣም ስለዚህ ጠንካራ እናት እናትም አባትም መሆን ስለምትችል አንቺ ቶሎ ከዓመት በኋላ ሌላ ኮንትራት ሳታድሺ ልጆችሽ ከዚህ በላይ ሳያድጉ ገብተሽ ልጆችሽን ሰብስበሽ አሳድጊ። እሺ ያኔ እንደሱ ነው ያሰብኩት። እግዚአብሔር ቢያግዘኝ እንደዛ ነው እቅዴ። እስካሁን አንድ ነገር አልክም። እንደምን 2 ዓመቴን ጨርሼ ልጆቼን እያሳደኩ እየሰራሁ መኖር ነው የምፈልገው። ባሏ መጣ የምትሉ ሰዎች አውቆ ነው፣ አቴንሽን ሲከር ነው። ዝም በሉት። አውቆ ነው ባሏ ነኝ አስገቢ የሚል አውቆ ነው። እንደናንተ አይነት እንደዚህ ጅል ኮመንታተሮች አላችሁ። አንዳንዶቻችሁ አምናችሁት ባሏ መጣ የምትሉ ስላላችሁ የእናንተን አቴንሽን ፈልጎ ነው። እሺ ንቃችሁ ተውት። እሺ እና ቲጂዬ በጣም እናመሰግናለን ታሪክሽን ስላካፈልሽን። በርቺ፣ ጀግኒ። አላማሽ መሆን ያለበት ሰርተሽ ገንዘብ ይዘሽ ገብተሽ ሀገርሽ ላይ ጭቅጭቅ ነው ከሀገር ያስወጣኝ ገንዘብ አይደለም ያልሽውን አላመንኩበትም። ምክንያቱም ሀብታም ብትሆኚ ልጆችን ሰብስበሽ አንድ ቤት ላይ ታሳድጊያለሽ። ባሽ አቅም ቢኖርሽ የራስሽ ቤት የራስሽ ቢዝነስ ቢኖርሽ ልጆች አይበታተኑ።
ሁለቱንም እራስሽ በአንድ ጎጆ ከጭቅጭቅ ጸድተሽ ጥሩ ትምህርት እያስተማርሽ ልጆችሽን ታሳድጊ ነበር። ያ አቅም ስለሌለሽ ነው የመጣሽው ስደት። ገንዘብ ያዢና ሀገርሽ ገብተሽ በራስሽ ቤት በራስሽ ስራ የማንም ሳይረብሽሽ ማንም ሳያዝብሽ አንቺ እናትም አባትም ሆነሽ ልጆችሽን በሰላም በፍቅር በደስታ ማሳደግ ትችያለሽ። ያን የምታሳኪው ገንዘብ ሲኖርሽ ነው። ሰርተሽ ገንዘብሽን ይዘሽ ግቢና ልጆችሽን አንድ ቤት አንድ ጣራ ውስጥ በፍቅር አሳድጊ። እሺ ማሪ? እሺ አውዬ አመሰግናለሁ። እሺ እኛም በጣም እናመሰግናለን። በርቺ ጎበዝ። እሺ እኔ እናት ከባድ ነው በጣም አሳዘነችኝ የእውነት። ልክ አንደኛውን ስታየው አስባችሁታል? በቃ አይረባም ብላችሁ ጥላችሁ ስትሄዱ ተስተካክሎ ጸበል ገብቶ ራሱን ቀይሮ ምናምን ቁማር ትቶ የቢዝነስ ሰው ሆኖ ወይኔ እንዴት ያንገበግባል። እድለ ቢስነት እንግዲህ ይሄ ነው። ውይ ስልክ ወድቆ ነበር ለትንሽ። ሰላም ሄመን ገብተሻል ማሪ? 2 ሄመን 3 ሄመን 4 ቻው። ብዙ ኮመንት ጽፈሽ ታሪክ እስኪያልቅ ሄመንዬ አዲስ አካውንት ከፍተሽ ታሪክ ለመናገር መተሽ 3 ብቻ ነው እሺ መጣራችሁ ጋይስ። 3 ጠርቼ አንድ ሰው ካልመለሰ ይሰናበታል። ጋይስ በአንድ ጊዜ እሺ ፋንዲሻ በአንድ 2 ሰው አታስገቡ እሺ ጋይስ። እሺ ምክር ፈልጋለሁ ብለሽ ነበረ የጻፍሽው ደጋግመሽ ደጋግመሽ። ወረፋ አትጠብቂም ማሪ? አስገብቼሽ ነበርኩ ለምን ወጣሽ? እኔ እንጃ ሀቡዬ ነቅለውኝ ነው እኔ አይደለሁም የወጣሁት። ኤኒዌይ ኔትወርክሽ ይሆናል። እሺ ችግር የለም ሀቡዬ ከመጀመሪያው ልጀምርልሽ አይደል እንዲገባሽ? እሺ እናቴ። እሺ ሀቡዬ የ13 ዓመት ሁኜ እናቴ ጋር ሻይ አረቄ እሰራ ነበር። እናቴ ሻይ አረቄ ትሰራ ነበረ። ከዛ የሆነች ልጅ እዛ ትመጣ ነበረ ከወንዶች ጋር በቃ ከስተመር ሆነች። ብዙ ጊዜ ትመጣለች። ከዛ ተግባባን፣ ጓደኛሞች ሆነን። ከዛ እንደዛ እየሆንኩ ወደ አዲስ አበባ መጣሁ። እኔ ሰው ቤት ልሰራ ማለት ነው። አዲስ አበባ መጥቼ 9 ወር ቆየሁና ከ9 ወር በኋላ ተመለስኩኝ ወደ እናቴ ማለት ነው። ወደ እናቴ ስመለስ ሀቡዬ እኔ አዲስ አበባ እያለሁ ያቺ ልጅቱ ያው ማዘርጋም ተግባብታለች እና የሆነ የሷ የልጅቱ የአጎት ነው የአክስት ልጅ ነው አስተዋውቃታለች ለማዘር ማለት ነው። እና የሱን ቤተሰብ ምናምን ማዘር ታውቃለች። ከዛ ተመለስኩኝ ከ9 ወር በኋላ ወደ ቤተሰብ መመለሴን ስታቅ ነይ ቤቴ ነው ዋለችኝ። ከዛ ማዘር ይዛኝ ሄደች ማለት ነው እዛች ልጅ ቤት። እዛ ቤት ሄደን እሷ ቤት ቆይቼ እሷን አይቻት ተያይተን ምናምን ስመለስ ውይ የመቅደስ ዘመድ አለ እዚህ ወንድሟ ነገር ነው እኔ ላስተዋውቅሽ ብላ ይዛ ትገባለች። ስራ ቦታው ነው ያለ መንገዳችን ዳር ነበር። ታናሽ ወንድሜ ነበር። ገባን፣ ሰላም ተባባልን። እኔ ያኔ አይናፋር ነበርኩኝ። ሰው ቀና ብያ ላይ 14 ዓመት ነኝ ያኔ። አንገቴን ደፍቼ ቀና ብዬ ማላየትም ሰላም አልኩት ወጣሁ። ከዛ ማሪ ትንሽ ነቃ በይና ትንሽ ከፍተሽ ነቃ ማለት ነው። ከዛ ታናሽ ወንድሜ ላክ ስልኩን በወረቀት ጽፎ ላከልኝ ማለት ነው። ለታናኝም ወደ አዲስ አበባ ተመለስኩ። ኔትወርኩ ሀቡዬ ይሰማሻል? አዎ ይሰማል፣ ግን ትንሽ ድምፅሽን ከፍ አድርጊ። ነቃ በይ ትንሽ። ይሰማል ትንሽ ጮክ በይ። እሺ ሀቡዬ ከዛ ስልኩን እናቴ ስልክ ላይ ሴቭ አደረግኩትና ወደ አዲስ አበባ ተመለስኩኝ እኔ ማለት ነው። ስልክም አልነበረኝም። ከዛ ባህር ዳር የፓስፖርት ፕሮሰስ ጀምሬ ስለነበረ እመላለስ ነበር ወደ ቤተሰብ። ከዛ የሆነ ጊዜ ላይ ወደ አያቴን ጥየቃ ሂጄ
ልመለስ እያለ ትኬት አጣሁኝ። ከዛ ቤት ተመልሼ ወይኔ ማዘር ትኬት አጣውኩ ምን ይሻለኛል ቀን የሚቆርጥልኝ ባገኝ ኑሮ ምናምን ስል እንዴ እሱ ይቆርጥልሽ ነበር እኮ ሱቁ እኮ ትኬት መቁረጫው ቢሮ ጋር ነው አለችኝ። ከዛ እንደዛ ስትለኝ በቃ ከዚህ በኋላ ስመላለስ ትኬት ይቆርጥልኛል ምናምን ብዬ ስልኩን ከማዘር ስልክ ላይ ወስጄ ሴቭ አድርጌ ወደ አዲስ አበባ ተመለስኩኝ ማለት ነው። ከዛ ወደ አዲስ አበባ ተመለስኩ። በአራተኛ ቀኔ ደወልኩለትና ማን ልበል ምናምን ሲለኝ እንደዚህ የቤቢ እህት ነኝ ምናምን አልኩት። እናቴንም በደንብ ስለማይቃት ነገርኩት ማለት ነው። ከዛ ሀቡዬ ተግባባን። ከዛ በኋላ ከልጁ ጋር ማለት ነው ያው ማዘሬ ምናምን በደንብ ያውቃታል። ተግባባን፣ ጓደኛሞች ሆንን። እኔ ታናሽ ወንድምና እናቴ ብቻ ነች ያለችኝ። ከዛ ውጭ እህት ምናምን የለኝም። ከዛ በቃ በደንብ ተግባባን፣ ቦይፍሬንድ ሆንን። ለ10 ወር ያክል በስልክ አወራን። ከ10 ወር በኋላ በአካል ተገናኘን። ሄድኩኝ እኔ ወደ ቤተሰብ ማለት ነው። ከዛ በደንብ ተግባባን። እናቴም አወቀች። እኔ ነግሬያት ሳይሆን እንዲሁ ጠርጥራ ምናምን አወቀች ማለት ነው። የሱ ታናሽ እህትም አወቀች። ከዛ ሀቡዬ እኔ ጋር ተገናኝተን ምናምን ማለት ነው እንግዲህ ጓደኛ ሆነናል። እኔ ጋር ቁጭ ብለን ሌላ ሴት ጋር ይጸጻፋል፣ ሌላ ሴት ጋር ያወራል። በቃ በጣም እንደምወደው ስላወቀ፣ በጣም እንዳፈቀርኩት ስላወቀ በቃ ምንም አልመሰለው፣ መሄጃ የላትም አይነት ነገር። ከዛ 2 ዓመት ቆየን እንደዛ እየሆንን ማለት ነው። ምደውለው እኔ ነኝ፣ የምጽፈው እኔ ነኝ። በቃ እሱ ምንም አይመስለውም ሀቡዬ። ከ2 ዓመት በኋላ ወደ አረብ ሀገር ልሄድ ነው አልኩት። በዛ ሰዓት ብርም አልነበረኝም ሀቡዬ። 13,000 ብር ሰጠኝ ከጓደኞቹ ተበድሮ። እየተማረ ነው የሚሰራ። ከጓደኞቹ ተበድሮ ሰጠኝ። ወደ አረብ ሀገር ሄድኩኝ ሀቡ። ወደ አረብ ሀገር ሂጄ ብሬን ማስገባው እሱ ጋር ነው። በቃ ማንም የለኝም። እናቴ ብቻ ነች። እናቴም ገጠር ነች። እንደዚህ በብር በኩል በሀሳብ በኩል ሰፖርት ያደርገኛል ሀቡ። ትልቅ ደረጃ ትደርሻለሽ፣ አይዞሽ፣ በርቺ፣ አለው ከጎንሽ ነኝ ይለኛል። ከዛ ጓደኛዬን አስተዋወቅኩት። እናትና ልጅ ቤት የምንሰራ ልጅ ነበረች። አስተዋወቅኩት ሀቡዬ በሆነ አጋጣሚ ማለት ነው። ተዋወቅንና እኔን ትቶ ከሷ ጋር ማውራት ጀመረ። ከዛ እንደዛ ያለኝ ስትል በቃ ለማስረጃ ለምንም ብዬ ዝም አልኩት። ግን እኔ ኦንላይን ገብቶ እኔን አያወራም። ከሷ ጋር እንደሚያወራ ግን ትነግረኛለች ማለት ነው። ከዛ የሆነ ሰዓት ላይ በጣም ተናደድኩና ብሎክ አደረኩት። በቃ ከዚህ በኋላ አልፈልግም፣ ካንተ ጋር መቀጠልም አልፈልግም ብዬ ብሎክ አደረኩት። ብሎክ አድርጌው ለ4 ወር ቆየን። ከዛ ከ4 ወር በኋላ የአክስቴ ልጅ አረፈ። ያውቀዋል እሱም። ሲያርፍ በዛ ምክንያት በእህቱ ስልክ ተደወለልኝና እኔ እህቱ ነበረች የመሰለችኝ። ሳነሳው እሱ ነው። ከዛ ፈልጌሽ ነው ከብሎክ አውጭኝ ሲለኝ አልፈልግም፣ ፈልገ ነው በዚያው በዛ አልፈታም ስለው አይ አለኝ። ከብሎክ አወጣሁት። ለምን ቦለክሽኝ አለኝ። ሁሉንም ነገር ነገርኩት፣ የቦለኩበት ምክንያት ማለት ነው። ከዛ እሺ በቃ ይቅርታ አለ። እኔ አሁን የደወልኩት እንደዚህ ነው ስላረፈ ምናምን አለኝ። ብር እኮ እሱ ጋር ነበር የምትልኪው። ስትቦልኪው ከነብሩ ነው የቦለክሽው? አዎ ከነብሩ ነው የቦለኩት። ከነብሩ የቦለኩት ሀቡዬ ከኔ 5 ሳንቲም አይፈልግም። በቃ ብሬን እቀበላለሁ በሚል ነው የቦለኩት። ከዛ ይቅርታ አለ ምናምን በቃ ማውራት ጀመርን ሀቡዬ። የ2 ዓመቴን ብር እሱ ጋር ነው ያስገባኝ። መጣሁ 2 ዓመት ኮንትራት ጨርሼ ስመጣ 1 ብር አላጠፋም። ብሬን እየተቆጣጠረ ይሰጠኛል፣ ለውጪ ማለት ነው። ለውጪ ስፈልግ ምናምን ይሰጠኛል። በብር በኩል በጣም ነው ሀቡዬ የሚቆጣጠረኝ። ያላግባብ እንዳላወጣ ብዙ ጊዜ ሰው ተቸገርኩ ሲለኝ እኔ አበድራለሁ። እዛ ላይ በጣም ነው የሚቆጣጠረኝ ማለት ነው። ከዛ ለ10 ወር ቆየሁኝ ሀቡዬ። ከ2 ዓመት ተመልሼ 10 ወር ቆየሁኝ። ከ10 ወር በኋላ ወደ አረብ ሀገር ልመጣ ስል ብር ጎደለኝ፣ 20 ምናምን ሺህ ብር። ከሱ ተበድሬ መጣሁኝ ሀቡዬ። ተመልሼ መጣሁኝ። አሁንም ብሩን እሱ ጋር ነው የማስገባው እና አሁን ላይ ኦልሞስት 6 ዓመት ከምናምን ሆኖናል ማለት ነው። እና እህቱ አግብታ ወጣች፣ ታናሽ እህቱ ማለት ነው። ከእህቶቹ ጋር ነበር የሚኖሩ። ታላቋና ታናሿ አግብታ ወጡ እና ነይ በላትና ተጋቡ፣ በቃችሁ፣ የኔ ያክል ዓመት ኖራችሁ፣ እኔ አግብቼ ወለድኩኝ፣ ምንድን ነው የምጠብቀው? በቃ ታውን ኮንትራቷን ትጨርስና ትምጣና ተጋቡ ትለዋለች እሷ ማለት ነው ሀቡዬ። እና አሁን እሱም ሀሳብ ላይ ነው። አሁን ኮንትራት ልጨርስ ወደ 6 ወር ምናምን አካባቢ ነው የቀረኝና እሱ አሁን ኮንትራቷን ትጨርሳ ትመጣለች የሚል ሀሳብ አለው ሀቡዬ። እንደነገርኩሽ በዚህ በብር በኩል ትልቅ ደረጃ ትደርሻለሽ ምናምን በሚለው በጣም ነው ሰፖርት የሚያደርገኝ የሚያበረታታኝ። ግን ሀቡዬ አሁን ላይ እኔ ማለት ነው ከአንቺ ምክር የፈለግኩት ይሄ ክብር የሚባል ነገር አለ
ለሀዊ አሁን እሱ ምን ይለኛል መሰለሽ ስናወራ ማለት ነው የአረብ ሀገር ሴት 50 ናት እንዲሁ ከመሬት ተነስቶ ስላልተማርሽ እኮ ነው እንደዚህ የምትይው። አልተማርኩም ሀዊዬ እኔ አመጣጤን ከመጀመሪያ ጀምሮ ያውቃለው ማዘሬንም ስለሚያውቅ ማለት ነው። ስላልተማርሽ እኮ ነው የምትናገሪውን አታውቂም እንደዚህ አይነት ነገር የንቀት አይነት ነገር አለ እና ይሄን ሳስብ ነገ ትዳር ላይ ብገባም እንደዚህ ስቆ ነው የምኖረው። ገባሽ? አርቄ አሰብኩት። ለምን አሁን እሱ አንድ ላይ እንድንሆን ሐሳብ አለው እና መሰለሽ ያለው ሐሳብ ነው ድሮም ሽብላይ ሰጠኝ ያለም ፈንዲሻ ትቆራረጫለሽ፣ በጣም ትቆራረጫለሽ። ነገሬው በዚህ ልይ ነገሬው ልጥፋ በት ብሎኛል። ሀሩኛል እስኪ ምከሪኝ። ብዙዎችን ስትመክሪ ሰማ ነው ሀቡዬ ኔትወርክ ነው ሀቡ ይሰማሻል? ኔትወርክ ይቆራረጣል እኮ። ስለዚህ አሁን አንቺ ምከሩኝ፣ ልቀጥል አብሬው ወይስ አልቀጥል ነው ጥያቄው። እሺ ምን ላይ ነው የሰማሽኝ? እኮ በቃ ጨረሽ እኮ። አብሬው ልቀጥል ወይስ አልቀጥል? ንቀት አለበት። አልተማርሽም ይለኛል። ጎርሜት ላግርሽ ነው የሆነ ነገር ባልኩ ቁጥር ስላልተማርሽ ነው ይለኛል። ስላልተማርሽ ነው ይለኛል እና ልቀጥል አብሬው አልቀጥል ነው ጥያቄው አይደል ማሬ? ብሯንም የአረብ ሀገር ሴት 50 ናት ምናምን ይሄ ነገር ስላለ አዛን ይለቅ ዘንድሻ አዛን ይለቅ ይታል አዛን ይለቅ አዛን ይያለኝ። እንደውም በጣም ጥሩ ሰው ነው። ብሯን አልበላትም። የ2 ዓመት ብሯን ሰጣት። እንዴ እኔ ማመን አቅቶኛል። ይቅርታ አድርጉልኝና ብሯን አለመካዱ ኢትዮጵያ ውስጥ እየኖረ ውጭ ሀገር ከሚኖር ሰው ምንም አይፈልግም ከኔ። ምን ያህል ሀብታም ቢሆን ነው ያላቸውም ይፈልጋሉ አይደለም የሌለው። ምን ቢሰራ ምን ያህል ሀብታም ቢሆን ባዳ ሆኖ ከባድ ነው። የተሰጣት ሰጠኛለች እኮ የ2 ዓመት ብሬን እየቆጠበ የ9 ወር 10 ወር ፈታ አለችበት በ2 ዓመት ብሯ። ከዛ መልሳ ወደ አረብ ሀገር ለመምጣት 13,000 ሲጎላት አበደራት። አሁንም በሱ ነው እያስቀመጠች ያለችው። በእጇ ይስጣት፣ አብረው ያጥፉት አላውቅም። እሷ ግን ሰጠኝ ነው እያለች ያለችው። አዛን ካለቀ አብሪ ማሬ። አቡዬ አላለቀም። ይለቅሽ እሺ። ያበድራት እሱማ በመጀመሪያው ነው። በመጀመሪያው አርባ ሀገር ስትመጣ ነው 20,000 ያበድሯት የከፈለችው። በሁለተኛው 13,000 በሁለተኛው 2 ዓመት የሰራችበትን 10 ወር ፈታ ብላበት አዝቆ መመለሻ 13,000 ያበደራት። አቡዬ በመጀመሪያው ነው 13,000 ብር ያበደረኝ። ከዛ እሱን መለስኩለት። አሁን ስመለስ ደግሞ 25,000 ብር ያበደረኝ። እሺ ስለዚህ ማለት ነው እንዴት ተለያይታችኋል እኮ የመጀመሪያውን እኮ ብሎክ ሁላ አድርገሽው ነበር። ፍቅረኛ አይደላችሁም፣ ተለያይታችኋል። እሱ ከፈለገው ሴት ጋር አብሮ እየሆነ ነው አይደል? ያኔማ ሀዊ ብሎክ አድርጌው ለምን ቦለክሽኝ ሲለኝ ምክንያቱም ነግሬው በቃ ይቅርታ ምናምን ብሎኝ ከሴት ጋር ማውራቱን ምናምን ትቷል። በቃ ሀቡዬ ግን ይሄ የአረብ ሀገር ሴት 50 ናት ስላልተማርሽ ነው ምናምን የሚለው ነገርና ይሄ ለሴት ልጅ በቃ እንዴት ልበልሽ ሀቡዬ ያ ነገር ስለሌለው ነው ይቅር ያለኝ እንጂ
5 ሳንቲ ከኔ አይፈልግም። የስራ ሰው ነው፣ በጣም ስራ ይሰራል። እና አሁን ራሱ የሚለኝ መጠሽ ራሱ 1 አመት እዚህ እሰራለሁ ካልሽ ብርሽ ካነሰሽ፣ አሁን የ2 አመቱ ማለት ነው ይሄ እየሰራሁት ያለው ካነሰሽ፣ እኔ ጨምሬልሽ ስራ ቦታ ከፍቼልሽ እሱ የሚሰራው ስራ አለ፣ ያንን ስራ ስለምጄሽ ከፍቼልሽ በደንብ ከሰራሽ በኋላ ወደ ትዳር እንገባለን፣ የራስሽ ቢዝነስ ኑሮሽ ነው የሚለው። ግን እኔ ደግሞ ያ ነገር ኮምፈርት አልሰጠኝም። ሀቡዬ እኮ ልብሽን አዳምጫ ታዲያ ማለት እኛ እኮ ታይም አትታይም ማለት አንችልም። እኛ ታዩ ስላለሽ አታዩም፣ እኛ አታዩ ስላለሽ አታዩም። እሱ ምንድነው ልብሽን ማዳመጥ ነው ያለብሽ። ልብሽ የሚልሽን ሰምተሽ የተፈጠረው ነገር ቢፈጠር ቢያንስ ራስሽን እንጂ ማንንም አትወቅሽ። ገባሽ? ስለዚህ ልብሽን አዳምጪ። ጊዜ አለሽ፣ 6 ወር አለሽ። ልብሽን በደንብ አዳምጠሽ በቃ የኔ ምክር ምንድነው ልብሽን አዳምጪ። ልብሽን ስሚ። 6 ወርሽን ኮንትራትሽ እስኪያልቅ ልብሽን አዳምጪ። በደንብ ህይወትሽን እይ። መጀመሪያ ደግሞ የምነግርሽ ነገር አገር ገብተሽ ቋሚ ቢዝነስ ሳትጀምሪ ልጅ እንዳትወልጂ ዘለሽ አደራሽን። እንደገና ልጅ ጥለሽ አረብ ሀገር እንዳትመጪ። አብዛኛው ሴቱ እየሆነ ያለው ምንድነው ቸኩላል። ከአረብ ሀገር ገብቶ ወዲያው ሄደው ወንድ ላይ ጥብቅ ማርገዝ መውለድ፣ ከዛ ብር ጨርሶ ልጅ ለእናት ወይም ለባል ቤተሰብ ጥሎ አረብ ሀገር መምጣት። በቃ እንዳለ እየሆነ ያለው ታሪክ ይሄ ነው። ስለዚህ አንቺም የሌሎች እህቶቻችንን ስህተት እንዳትደግሚው እኔ መመክርሽ፣ አንደኛ ልብሽን አዳምጪ፣ ሁለተኛ እንደገባሽ ቋሚ ቢዝነስ ሳትጀምሪ ልጅ እንዳትወልጂ እሺ። መልሰሽ ልጅ ጥለሽ አረብ ሀገር ናምጭ። ልጅ በእናትና በአባት ነው ማደግ ያለበት እሺ። አቡዬ እኔ እኮ ልቤን አዳመጥኩት፣ ግን በቃ ይሄ ነገር ስላለ ምንም ኮንፈርት አልተሰማኝም። እኔ አሁን እያሰብኩ ያለሁት አቡዬ ልቤን በደንብ አዳመጥኩት፣ ግን እኔ አሁን ማስበው በቃ ብሬን እንደምንም አድርጌ ከተቀበልኩኝ በኋላ ስልኬን እንዲሁ ቀይሬ ልጥፋ ወይስ ደግሞ በደንብ ቁጭ አድርጌ ጥፋቱን ነገር ይሰጠኛል በደንብ የዛኔም ብሎክ እንኳን አድርገሽው ሰጥቶሽ የለ እንዴ? እንደምንም አድርጌ ማለት አይሰጠኝም ብለሽ ታስባለሽ? አይ ነው ድንገት ከተጣላን ነው እንጂ ብሬንም አይከለክለኝም። አቡዬ አይፈልግም ከኔ። ለምን ይሰራል እሱ? በቃ አይፈልግም ከኔ። ካች በኮንፊደንስ ካመንሽበት ብርሽን ተቀብለሽ ቢዝነስ ጀምሪ። መጀመሪያ ሀገርሽ እንደገባሽ የመጀመሪያው ስቴፕሽ መሆን ያለበት ቢዝነስ መጀመር ነው፣ ስራ መክፈት የመጀመሪያ ዓላማሽ ነው። አቡዬ ግን ማለት ነው እኔ አሁን ልቤ ማለት ነው ከሁለት የሆነበት ምክንያት አንደኛ ስልኬን አጠፋፍቼ ምንም ሳልለው ልጥፋ ነው በቃ። ሁለተኛው ነገር ደግሞ ልንገረው ጥፋቱን በቃ በዚህ መንገድ ካንተ ጋር ልቀጥል አልችልም። ይሄንንም አርጊ ማለት አልችልም። ይኸውልሽ እኔ ደግሞ ይሄንንም አርጊ ማለት አልችልም። እኔ የምልሽ ምንድነው በአንቺ ቦታ በሆን ማድረገው። ስለዚህም አያገባኝም። ስልክ ዘግቶ ስለመጥፋቱም አላስብም። እሱን እውነቱን ስለመንገር አላስብም። አንድና አንድ ዓላማዬ ከአገሬ ገብቼ ቢዝነስ መክፈት ነው የኔ ዓላማ የሚሆነው። እኔ በአንቺ ቦታ በሆን ስለሱ አላስብም። የማስበው አገር ቤት ገብቼ ቢዝነስ ማቆም፣ ሱቅ መክፈት፣ የሆነ ነገር መሰረት መትከል፣ ተመልሼ እንዳልሰደድ ማለት ነው። ከዛ ቢዝነሴን ከጀመርኩ በኋላ ባል ስለሚባለው ነገር አስባለሁ። የዛኔ ይሆነኛል ወይ እሱ አይሆነኝም ወይ ሌላ ሰው ልጥበስ ወይ የሚለውን ማስበው። አሁን ላይ ዓላማዬ በአንቺ ቦታ በሆን ዓላማዬ የመጀመሪያው ዓላማዬ ከስደት ገብቼ ስራ መጀመር ነው የሚሆነው ዓላማዬ። ስራ ከጀመርኩ በኋላ ቋሚ የሆነ ነገር መሬት ቆፍሬ ከተከልኩ በኋላ ቢዝነስ፣ ከዛ በኋላ ስለ ወንድ ስለ ባል ስለ ገለመሌ ያስባለሁ። እኔ ባንቺ ቦታ ይህን ነው የምሰጥሽ። እኔ አቡዬ ስለዚህ ነገር እኮ ማሰብ የጀመርኩት እኮ አሁን እሱ ከ6 ወር በኋላ አብረን እንድንሆን ሀሳብ ስላለው እኮ ነው አቡዬ፣ እንጂ መጀመሪያ ምንም እኔ ስራ ነው የምፈልገው። ለምን እናቴን ማስደሰት ፈልጋለሁ። ብዙ መከራይታ ያሳደገች እናት አለችኝ። እሷን መካስ ፈልጋለሁ። ገብቶሻል? መጀመሪያ ለእናቴ ነው መኖር የምፈልገው እንጂ ትዳር ላይ አይደለም ቀድሜ መግባት የምፈልገው። ይህን በተግባር ነው፣ በወሬ እኮ አይደለም። ማሪ አብረን እንሆናለን ያለሽ እኮ እሱ ራሱ እኮ መጀመሪያ ስራ ጀመረሽ ነው ያለሽ። ስለዚህ ስራ ጀምሪ። መጀመሪያ ጊዜ ለጊዜ ስጪው፣ ሌላውን ነገር ሁሉ ለጊዜ ስጪው እና መጀመሪያ ገብተሽ ስራ መስራት ይሁን አላማሽ። አንቺ እውነት እናትሽን የመረዳት አላማ ያለሽ ሰው ከሆንሽ መጀመሪያ አሁን ልታስብ የሚገባው ምንድነው? ምን ቢዝነስ በዚህ ሰዓት ኢትዮጵያ ውስጥ ከ6 ወር በኋላ ገብቼ ሬስቶራንት ብከፍት ነው፣ ፀጉር ቤት ብከፍት ነው፣ ሱቅ ብከፍት ነው፣ ምን ብከፍት ነው የሚያዋጣኝ? ምንድነው እኔ የምኖርበት አካባቢ ላይ የጎደለ ነገር
ህዝቡ ፈልጎ ያጣው ነገር ምንድን ነው ብለሽ ያንን እንደማጥናት ስለ ወንድ ልጅ ያሳስብሽ አይገባም። በዚህ ሰዓት እሱ ራሱ ምን አልሽ? ሀገር ቤት ገብተሽ ቢዝነስ ጀምረሽ ነው ናይቱ ዩቱ ማይናፍ ጀርፉ Hi guys. እና በዚህ Can I ሰዓት talk with them? ኖ ዊ አር ቢዚ ቴንክ ዩ ሌላ ቀን ስለምንክ አውራቸው ስልክ ቢዚ ትኛለህ ካል ናው ዊ አር ቢዚ ቴንክ ዩ እና ማለት ነው በዚህ ሰዓት ሊያሳስብሽ የሚገባው ገብቼ ምን ብሰራ ነው የሚያዋጣኝ? ምን ብሰራ ነው ደግሜ የማልሰደደው ብለሽ ማሰብ ያለብሽ። አብረን እንሆናለን ምናምን ኦኬ፣ በኋላ ጊዜ የሚፈታው ነገር ነው። ቢዝነስሽን ከጀመርሽ በኋላ ከሄድሽ በኋላ ምን እንደሚገጥምሽ አታውቂም። እሺ አሁን ማሰብ ያለብሽ ስለምንድን ነው? ስለምንድን ነው ማሰብ ያለብሽ? ስለ ስራ ጎበዝ። በቃ ምን ልስራ ገብቼ ያለኝ ብር ምን አይነት ቢዝነስ ያሰራኛል? ግማሹን አስቀምጬ ባንክ ለአደጋ ጊዜ መጠባበቂያ፣ ግማሹን በጣም አንቺ ማትረቢ መሆንሽን ያየሁት ደግሞ ልንገርሽ። ኢትዮጵያ ገብተሽ 10 ወር ስትንቦጫረቂ ምን አለበት ባንክ አካውንት ከፍተሽ ሞባይል አፕሊኬሽን አዘጋጅሽ መተሽ ገንዘብሽን በራስሽ ማስቀመጥ ብትጀምሪ ይኖሩ። በዚህ በሰለጠነን ዘመን 10 ወር ሄደሽ ኢትዮጵያ ተዘብዝበሽ ስትመጪ ለምንድነው ባንክ አካውንት በስምሽ ከፍተሽ አይመጥሽ? አሁንም የወንድ ጥገኛ ሆነሽ በወንድ ስም የምትልኪው ለምንድን ነው? እንዴት ነው አንቺ አሁን እናትሽ የምትረጁ ነገር? እንዴት ነው ሰው የምትሆኙ? ገንዘብሽ በራስሽ አካውንት አካውንት ከፍቼ ነው የመጣሁት፣ ግን መሬት ለመግዛት ስላሰብኩ ነው። ሀውዬ እና መሬት 2 ዓመት ኮንትራት ጨርሰሽ ስትገቢ አትገዢም? በራስሽ ከፍተሽ በራስሽ ሀሳብ አታስቀምጪም? ልትገዢ ስትይ ታወጫለሽ፣ ስትሄጂ ልትገዢ ስትይ መሬቱን ታወጫለሽ። በራስሽ ስም አታስቀምጪም? ዳይሬክት ሐዋላ ከሆነ የምትልኪው ለሚልክልሽ ሰው የራስሽን ባንክ አካውንት እየሰጠሽ በራስሽ ስም አይቀመጥም ገንዘብሽ? ሞባይል አፕሊኬሽንሽ ላይ ስልክሽ ላይ ስንት እንዳለሽ ኤቭሪዴይ የራስሽን ገንዘብሽን ማየት። በዚህ በሰለጠነ ዘመን ሰው ኢትዮጵያ ገብቶ መጥቶ ለምንድን ነው እንደገና በቦይፍሬንድ ስም ገንዘብ የሚያስቀምጠው? ስለዚህ አሁን አላማሽ አንድና አንድ መሆን ያለበት ቀጥታ ሀገርሽ ገብተሽ ከ6 ወር በኋላ ስትገቢ የመጀመሪያ እርምጃሽ ባንክ አካውንት ከፍተሽ ሙሉ ገንዘብሽን በስምሽ አዙረሽ ከዛ ቢዝነስ አጥንተሽ ቢዝነስ መስራት። አሁን ይህን 6 ወር ኮንትራት እስኪያልቅ ቢዝነስ ምን ልስራ ኢትዮጵያ ገብቼ ምንድነው የሚያዋጣኝ ብለሽ አስቢ። እንደገባሽ ምንም አይነት ጊዜም ገንዘብም ጉልበትም ሳታባክኝ ቀጥታ ወደ ቢዝነስ እንድትገቢ 6 ወሯን በደንብ አጥኚበት። ቢዝነስ ዩቲዩብ ላይ የተለያየ ቦታ ላይ ሰዎችን አማክሪ፣ አካባቢያችሁ ላይ ጠይቂ፣ ሄድሽ የምትኖሪበት ቦታ ላይ ምንድን ነው የጎደለው ነገር የሚለውን ነገር አጥኚ። እሺ አመሰግናለሁ። እናመሰግናለን። ከአረብ ሀገር እንደገባችሁ ዘላችሁ ባል ላይ አትንጠልጠሉ፣ ዘላችሁ ወንድ ላይ አትንጠልጠሉ። መጀመሪያ ስራ ቢዝነስ፣ ከዛ ትዳር፣ ከዛ አያምጣውና ባይሳካ ልጅ ተጥሎ ስደት አይወጣም። ገባችሁ? ልጅ ወይ ለባለ ቤተሰብ ወይ ለራስ ቤተሰብ ተወርውሮ ስደት አይወጣም። ልጆች በእናት በአባት ያድጋሉ። በአባት ባይሳካ በእናት ያድጋሉ ቢያንስ። እሺ እሺ ጻፉ። ቅድሟ ልጅ እኮ እንትን ልጅ ተነስታብኝ ነው አለች እኮ ማሪ። ልጅሽ ከተነሳችብሽ ሌላ ቀን ልጅሽ ስተኛ ታወሪያለሽ። ምን ችግር አለው? እስኪያሙ ኦኬ ስቤሻለሁ። ሰላም አቡዬ እንዴት ነሽ? ወይ ሴት መስለኝ አንቺ አልኩኝ። ሶሪ። ሰላም ወንድሜ። እማወራሽ ታሪክ አለኝ ብለህ ነው የጻፍከው? አዎ አመሰግናለሁ። መጀመሪያ ስላስገባሽኝ አመሰግናለሁ። እሺ ወንድሜ። እሺ አቡዬ በጣም ነው የምወድሽ። በእውነት የምትሰሪው ነገር በጣም ነው ደስ የሚለኝ። በጣም ነው የማከብርሽ። ወንድሜ ፈጣሪ ያክብርልኝ። አሜን አሜን አሜን። አመሰግናለሁ ስላስገባሽኝ። የኔ ታሪኬ ማለት እና ኢትዮጵያ ነበር እና የምኖረው ሄሎ፣ ይሰማል? ይሰማል ወንድሜ፣ እየሰማንክ ነው። ይሰማን አቡዬ? በቃ ኔትወርክ ሲኖርክና ሌላ ቀን ወንድሜ፣ ኔትወርክ የለህም።
አስፋልት ላይ ነው መሰለኝ። አቡዬ ይሰማን አሁን? እቤት ውስጥ ስትሆንና ወንድሜ እቤት ውስጥ ስትሆን አስፋልት ላይ ስለሆንክ መኪና በጎንክ እያለፈ ምናምን ጫጫታው መደማመጥ ስላልቻለን እቤት ውስጥ ስትሆን ናና ተረጋግተህ ቁጭ ብለን እናወራለን። እሺ ወንድሜ። አስፋልት ነው መኪና እያለፈ ምናምን ጨዋታ አለ። ታሪክ ጋይስ፣ ታሪክ የሚወራው ጸጥ ባለ ቦታ ላይ ነው። እሺ ቤት ውስጥ ሆናችሁ ጸጥ ያለ ቦታ። ሰላም ሰላም ሰላም። ሀቡ እንዴት ነሽ? ሰላም ነው። ልጅ የተነሳችብኝ ብለሽ እየጻፍሽ ነበር። ተኛች መልሳ? አዎ አዎ፣ ለዛ ነው ያልገባው። ጸጥ ብሎ እንዲሰማ ነው። እሺ። ያው አዲስ አካውንት ደግሞ የከፈትኩት ያው ያለፈ ታሪክ ነው፣ አስተማሪ ይሆናል ብዬ ስላሰብኩ ሌሎቹ ይማሩበታል እኔ የተቀጣሁትን ለማለት ነው። እና እሺ ይቅርታ፣ ሌላ ቀን ታስገብኛለሽ? እሺ ሶል። እሺ ወንድሜ፣ ሌላ ቀን ቤት ውስጥ ስትሆን አስገባሃለሁ ወንድም አለ። እሺ ውዴ ጀመሪ እናቴ። እሺ ታሪኩ የሚጀምረው እኔ በቪዚት ነበር ኤመረት የገባሁት የዛሬ 12 ዓመት ነው። እና አጋጣሚ የዛኔ ኤመረት በቪዚት ትገቢና ስራ ተፍ ተፍ ብለሽ ስታገኝ ወጥተሽ ኪሽ የሚባል ቦታ አለ። ወጥተን ቪዛ ወጥቶልን ተመልሰን እንገባለን፣ ኢራን ማለት ነው። ከዛ በዛ ጊዜ ነው ልጁ ጋር የተዋወቅ ነው። ቆንጆዬ ልጅ ነበረ። ከዛ ተዋወቅን ምናምን አሪፍ ጊዜ አሳለፍን ምናምን ተመለስን ወደ ኤመረት። ኤመረትም ያው በጓደኝነት አብሮ መኖር ተጀመረ። እሱ ወረቀቱ ተሰራለት፣ የኔ ወረቀት ተበላሸ ማለት ነው። መሀል ላይ የመጣሁበት ስራ መልሶ ከነሰለኝ እና እንደዛ እየኖርን እያለ ወደ 4 ወር ምናምን አካባቢ ወረቀቱ እንደተሰራለት ነው የማውቀው። እኔ ግን በአዲስ ቪዚት ነበር የገባው ከእንደገና ማለት ነው፣ ወረቀት ስላልተስተካከለለት የ3 ወር ቪዚት ነበር የዛኔ። ከዛ ወረቀት 3 ወር ከሆነን በኋላ የኔ ወረቀት እየተስተካከለ ነበረ። 3 ወር ከሆነን በኋላ ትንሽ ነቃ ብለሽ ብታወሪልን ውዴ፣ ትንሽ ነቃ ብለሽ። እሺ 3 ወር ከሆነን በኋላ በቃ የሱ ወረቀት ወረቀቱ ወጥቶለታል፣ ግን እንትን ምርመራ ነበረ። ከዛ ዳማን ምናምን ሊወጣል ሲል ምርመራ የምናደርገው የለም። ያ ምርመራ ሰጥቶ ሪዛልት ሲመጣ ሪዛልት የጉበት ችግር ተገኘብኝ አይነት ነገር ብሎ ምናምን እያለቀሰ አገኘ ነው ማለት ነው። ሄደን ከዛ ከፊሉ በእኔ የማውቀው የጉበት የሆነ ችግር ካለብሽ ቀጥታ ተስፊር እንደሆነ ነው የምናውቀው እኛ ከዛ ስንኖር። ከዛ እሱ ከከፊሉ ጋር አገኘ ነው፣ ውጪ ነበር ያገኘ ነው ምናምን። 2 ቀን ከቆየ በኋላ ወደ ኢትዮጵያ ሄደ ማለት ነው። ከዛ ከረጅም ጊዜ ቆይታ በኋላ እኔ ሰዎች ያወራሉ፣ እሱ እንደዚህ አይደለም ሌላ በሽታ ነው ያመመው ምናምን እንደዚህ ነው ምናምን ይባላል። እና እኔ ደግሞ ወረቀት ላሰራ ስለነበረ የራሳችንም ግንኙነት ስለነበረ መመርመር ፈለኩ። ከዛ እኔ ባለውበት ሁኔታ በቃ የግል እንደዚህ ተደብቆ ምናምን ምርመራ የሚደረግ ነገር አላውቅም ነበር። ወረቀቴን ደግሞ እንዳላሰራ ከሱ ጋር ግንኙነት ስለነበረኝ እንደዚህ ቢሆንስ ብለሽ ፍራቻ። ከዛ የሆነ ካፍቴሪያ ነበርና ከማቀው ጀዋዛት የሚሰራ ሰው ነበረ ስናስተናግድ እዛና እሱ እንደምንም ብለህ ብታይልኝ ወንድሜ እንደዚህ መጥቶ ነበርና አሞት ሄደ ምናምን ስለው እሺ ይለኝና ነይ እንደዚህ ፓስፖርት ቁጥሩ ምናምን ይዘሽ ነይና እንትን እያለን ኪሽ እያለን በእኔ ዋትስአፕ የተላከ ነበረ እንትኑ ፓስፖርት ኮፒው ማለት ነው። ከዛ እሱን ይዤ ሄድኩ። ሲያየው ከዛ ቃል በቃል ሀዛ አንተ ኤድስ ነው ያለኝ። ኤችአይቪ ነው እንትን ብሎ ሄደው።
ከዛ በጣም ነው የደነገጥኩት። ምንም ማድረግ አልቻልኩም። በቃ እኔ እንዴት ልሁን? መሬት ይዋጠኝ ምን ይሁን አላቅም። ቃለም ተደባለቀችብኝ። ወረቀት ሊሰራልኝ ነው። ኦልሬዲ ስራ ጀምሬያለሁ። እንትን ምርመራ መሄድ ብቻ ነው የቀረኝ። ከዛ ምን ማድረግ አለብኝ? ኢትዮጵያ ልሂድ ከንስዬ በቃ ጨነቀኝ በመሀል ማለት ነው። ከዛ እግዚአብሔር ታላቅ ነው። ያኛውን ምርመራ አለፍኩት። ምናልባት ጊዜው ስላልሆነ የሆነ ጊዜ ቆይቶ ነው የሚታወቅ ምናምን ብለሽ የምትፈሪው የለም። እንደዛ ስፈራ ስለነበረ ልክ በአመቴ ነው ተመልሼ የመጣሁት ወደ ኢትዮጵያ ፍቃድ ይዤ በአመቴ ፍቃድ ይዤ በቃ ይሄንን ነገር ለማወቅ ማለት በየ6 ወሩ ነው የሚታወቀው ምናምን ይባል የለ ሲመረመሩ እንደዛ። ከዛ መጥቼ በአመቴ ማለት ነው ተመረመርኩ። እዚህ ተአምር መስራት ፈልገው ይሆናል በእኔ ውስጥ የለም ያ ነገር። አሁንም ጥያቄ ውስጥ ነው የነበረ ህይወቴ ማለት እንዴት እሱ እንደዚህ ቀይ እንደዚህ በቀይ ጽሁፍ እና እግዚአብሔር እኔም በዚህ ተፍቶኛልና እህቶቼ በቃ እንዲጠነቀቁ የለም። አሁን ሌላ ህይወት ውስጥ ነኝ። ልጆች ወልጃለሁ ምናምን ሰው ግን በቃ የትም ባገኘው ኤመረት ሁሌም ተመርምረሽ ነው እንትን የምትይው። ግን በዛ ህይወት ውስጥ ሲያልፍ ራሱን ቢጠብቅ ልጆች ራሳቸውን ቢጠብቁ ይሄንን እንትን ለማለት ነው። ፈጣሪ ረድቶኝ እኔ ከዛ ነገር እንትን ብያለሁ። ግን ይሄ ነገር በጣም ከባድ ነው። ስለዚህ ለማለት ተጠንቀቁ ነው ማለት ተይዛችሁ ቦይፍሬንድ ስትይዙ ግንኙነት ስታደርጉ ኮንዶም ተጠቀሙ ነው ባጭሩ መልእክቱ። በቃ ራሳቸውን ይጠብቁ። እሺ እናመሰግናለን። እሺ ልጅ ሱሱ ከቻላችሁ ሳትመረመሩ ግንኙነት አታርጉ፣ ወይም ኮንዶም ተጠቀሙ፣ ወይም አታርጉ። ከናካቴ ግድ ነው እናደርጋለን ካላችሁ ተመርመሩ ለማለት ፈልጋለሁ። እንኳን አንቺ ነጃ ወጣሽ። ለማንኛውም ልጅ ሱሱ የሁሉ ሰዓት ስትቸከችኪ ቀኑ ሙሉ ነሽ። አሁን ተራ ሲደርስሽ ስልክ ተደወለብሽ፣ እድሉን ድጋሚ ካገኘሽ ትገቢያለሽ። ቻው። እሺ ተረኛ ዊስኮ ፋሚሊ ሞዴሬተሮች ቼክ ሞዴሬተር ዋትስአፕ ግሩፕ ፕሊዝ። እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። እኔ ልግባ። ዝም ብሎ መግባት የለም። አዲስ ጉዳይ አስተማሪ ታሪክ አለኝ ብለሽ ጻፉ። ጻፉ። አስተማሪ ታሪክ አለኝ። ኦኬ እንደዛ አትለኝም ነበር ከአትኝም ነበር ማሬ ከመጀመሪያ። እሺ ትዕግስትና አዲስ ጉዳይ ሁለታችሁን ስቤያችኋለሁ። ከሁለታችሁ ኔትወርክ ያለው የተሳካለት ይግባ። ኦኬ አዲስ ጉዳይ የተሳካላት ትዕግስት ለሚቀጥል ትሞክሪያለሽ። ሰላም ጦይባዬ እንዴት ነሽ? ደህና ነኝ። ጦይባ አይደለም ሀቢባ ነው ስሙ። ጦይባ ነው። ጦይባ ሀቢባ የሚለው ብዙ አይመቸኝም። እኔ ጦይባ ነው በሚለው ማለት ሰገጤ። እስኪ አማርኛ ተማር እንጂ አወራርክ ራሱ ሲያስጠላ። እስኪ ሰልጥን መጀመሪያ። ሰገጤ እንዲህ ለምነ ደጅ ጠንተ ገብተህ አንድ ፎሎ ሳታገኝ ተዋርደክ ተነቀልክ። ሰገጤ እንጂ ሲጀመር አራዳ መች እንደዚህ ጊዜውን ያባክናል። እሺ ጻፉ። እጠብቃለሁ። ይኸው ትዕግስት ነይ ስቤሻለሁ። ሰገጤው ድጋሚ እየጻፈ ነው። ሰላም ትዕግስት ገብተሻል? ሰላም እንዴት ነሽ እናትዬ? ደህና ነሽ? አለን ማሪ። ሰላም ነው። እንዴት ነሽ? አለው እንኳን ማርያም ማረችሽ። እኔ ብዙ ጊዜ ያው አንቺ ጋር መግባት እየጻፍኩልሽ ነበር። በእውነት አይደለም ውሸት ነው። እሺ ወለደች እያሉ የሚያወሩት ገና ነኝ። ኡፍ የእናትሽ በቃ እኔ በጣም ነው የምወድሽ። በእውነት በጣም የሚያከብርሽ የምወድሽ ነሽና
እግዚአብሔር ሁሉም ነገር ላንቺ ጨምሮ ይስጥሽ እናትዬ። አሜን። እናመሰግናለን። እሺ እኔ ያው ለራሴን ታሪክ ስለራሴ ሳይሆን አቡዬ ኢቴ አረብ ሀገር ላይ ሊቢያ ወደ ስግደት ሄዳ ጠፍታ ነበረች።